እግዚአብሔርን ማሰብ ልብን ጸጥ ያደርገዋል። ተዘከርክዎ ለእግዚአብሔር ምንድነው ወተፈሳይቱ እግዚአብሔርን አሰብኩት ደስ አለኝ ይላል ቅዱስ ዳዊት። እግዚአብሔርን ማሰብ በራሱ ደስታን ይሰጣል። እሳህ ሁሉ ዓለም ስለሆነ ደስታን ሁሉ የሚሰጥ እሱ ስለሆነ ራሱም ደስታ ስለሆነ ኃጢአት እየሰራን ክፉ ነገር ለማድረግ እየተነሳሳን ህሊናችሁ አረ ይሄ ነገር ልክ አይደለም ብላችሁ ያውቃል። አረ ይሄን ነገር አቆመው ብላችሁ ያውቃል። ያ ድምፅ ስነ ልቦናችንና ክፉ ነገር ማድረግ እንደማንችልና ልናደርግ እንደማይገባ የሚነግረን የሆነ ድምፅ አይደለም፣ እግዚአብሔር ነው። ያንን ድምፅ ግን ላለመስማት ምን ያክል ርቀት እንደምንሄድ ደግሞ እናውቀዋለን። አንዳንዶቻችን የሰማነውን እንዳናደርገው እያበረታን ያለውን ቃል እግዚአብሔር ለመስማት አንፈልግም። ሰውነታችንን ሊያበላሽ ነፍስና ስጋችንን ሊያቆሽሽ ወደሚችለው ምንም አይነት ነገር ስንሄድ ክርስቶስ አብሮን ተከትሎን መሄድ እንደሚፈልግ ታውቃላችሁ። ማርያም መግደላዊት የምታስታውሷት ከሆነ ወይም ባለሽቷ ማርያም የምትባለው ጌታችን ኢየሱስ ክርስቶስን የሄደበት ቦታ ሄዳ ሽቱ ሰብራ ራሱ ላይ አርከፍክፋ በእግሩ ደግሞ ወድቃ በእንባዋ እያራሰች በፀጉሯ ታብሶ የነበረው ጌታችን ኢየሱስ ክርስቶስ እኮ በለምጻሙ በስምዖን ቤት ስለገባ እኮ። ለምጽ በኦሪት ጊዜ ላይ የክፋት ምልክት ነው፣ የኃጢአት ምልክት ነው። ዘማዊ ሆና እሷ ያ ለምጽ በግንባሯ ላይ በሰውነቷ ላይ አልነበረም። እንግዲህ የእግዚአብሔርን ቸርነት እስኪያስቡ ከዝሙትና ክፉ ከምንላቸው ኃጢአቶች የትኛው ይበልጣል ቢባል የምናበላልጠውን ኃጢአት መቼም የኃጢአት ትንሽ ትልቅ የለውም። ሁሉም ኃጢአት ወደ ሲኦል ያስገባል። ትንሹ ውሸትም ከትልቁ ሰው መግደል ጋር በእግዚአብሔር ሚዛን እኩል ነው፣ የእግዚአብሔር መንግስት ያሳጣል። ግን ስታስቡት የሱ ኃጢአት እንደ ለምጽ ከሰው ይታይበት ነበር። ሰው ያርቀው የነበረበት ምክንያት ይህ ነበር። ማርያም ግን ምንም የሚታይ የኃጢአት ምልክት ሊሆን የሚችል ምንም ነገር የለባትም። በደሏን የምታውቀው ራሷ ናት። ማናናት አልኳችሁ? አብዛኞቻችን በደላችንን እግዚአብሔር የማያውቀው ይመስለናል። እንደሚያውቀው ግን የኛን በደል ራሳችን አናውቀው። እውነት የራሳችንን በደል ለማየት አይነ ልቦናችንን ያብራል። ክፉነታችን የሚመነጨው የራሳችንን በደል ካለማየት ስለሆነ ነው። ሳንመጣ ቤተ ክርስቲያን ጥሩ ነበር። ልክ የገባን ጊዜ ላይ ግን የፈተናው በር በሙሉ ይከፈታል። ብዙ መከራ ይመጣል። ገና ለገና ሰላም አገኛለሁ ብሎ የተጠጋበት ቤተ ክርስቲያን ውስጥ ብዙ ፈተና ይመጣል። በዚህም በዛም ከፊትም ከኋላም ብዙ መከራ በር ሲከፈትበት ሰላም አገኛለሁ ብዬ ቤተ ክርስቲያን ውስጥ ብገባ ተበጥብጬ ልትረፈው እንዴ ብሎ አንዳንድ ሰው ከእግዚአብሔር ፊት ለመጠጋት መሞከሬ ነው ይሄንም ሁሉ የፈተና በር የከፈተብኝ ብሎ እኮ ይጠፋል። ልጸልይ ብመጣ እኮ ነው፣ ላስቀድስ ብመጣ እኮ ነው የሆነ ነገር አይቼ ይሄንን መዘዝ ደግሞ እያየው መኖር እንዴት ብሎ እግዚአብሔር ይሆናል ብሎ እያንዳንዶቻችን ከማስቀደስ ኪዳን ከመቆም ማህሌቱን ከማድረስ ሰርክ ጉባኤ ከመማር ንስሐ ከመግባት ቅዱስ ቁርባን ከመቀበል የተከለከሉ እሳት ገብርኤል ነበልባል አስወጋጅ አምላክ መወለድ ለዓለም የምታወጅ እሳት ገብርኤል ነበልባል አስወጋጅ አምላክ መወለድ ለዓለም የምታወጅ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። ቂም አይኑርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪሽ የሚባል አባት። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተቀበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። ፍቅር እንደሞት የጸናች ናት። አጥብቆ የወደደህ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር።
ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። ሁሉ ነገር እድል ነው። ጊዜ እድል ነው። ጧት እድል ነው። ማታ እድል ነው። ቀን እድል ነው። ትራንስፖርት እድል ነው። ሁሉ ነገር ክረምት እድል ነው። በጋ እድል ነው። ማጣት እድል ነው። ማግኘት እድል ነው። ካገኘ የመስጠት እድል ሰጥቷል እግዚአብሔር። ካጣ የማመስገን እድል ሰጥቷል። ሁሉም እድል ነው። እግዚአብሔር በሰጠን ነገር ሁሉ የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ እግዚአብሔርን እውነት ስለማናምነው ነው እንጂ ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ስጋን ተዋህዶ የራሱን ስጋ ፈጥሮ እኮ መኖር ይችል ነበር። ለምንድነው በሰው ማህፀን ውስጥ በእመቤታችን ማህፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጪ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለእመቤታችንን የሰጠው በቃ በሷ በኩል እግዚአብሔር ደግሞ እኛን ጎበኘን። በሷ በኩል እግዚአብሔር ደግሞ እኛን አየን። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር። ቃል እግዚአብሔር ቀላል እንዳይመስላችሁ። በቃላችሁ ያዙ። በቃላችሁ ሶስት ቃል እግዚአብሔር ያዙ። ባዶን የወጣቱ ዝም ብሎ አጋንንት በጥፊ ነው አስረው የሚገርፉት። በቃላችሁ መያዝ አለባችሁ። አሁን ዝም ብላችሁ ብድግ ብላችሁ እንደውም አንድ መዝሙር ልንገራችሁ። እንደ ጥንቆላ ደግሞ እንዳታረጉት። የዚህ ዘመን ሰው መዝሙሬን ያ በርባን አገር ያስመረረው ወንጀለኛ ነው። በሮማውያን አይን ሲታይ ደግሞ አመጽ የሚያስነሳ አክራሪ እስራኤላዊ ነው። ይህ በርባን የተባለው ወንበዴ ይፈታልን ብለው አይሁድ በዕለተ ዓርብ ጮኸው ነበረ። ኢየሱስ ይሰቀል በርባን ይፈታ ብለው ደጋግሞ በጮኸት ጩኸት ምክንያት በርባን ነፃ ወጥቷል። በርባንን አግኝተን ብንጠይቀው ዓርብ ዕለት ከእስር ቤት ያስፈታ ማን ነው ቢባል የሚመልሰው ህዝቡ ብሎ ነው። እውነትም በርባን ይፈታ ብለው የጮሁት ህዝቡ ናቸው። በህዝቡ ጩኸት ምክንያት ነፃ ወጣሁኝ፣ ከህዝብ ፍቅር የተነሳ ነው የወጣሁት፣ እኔ እኮ ህዝብ ይወደኛል ሊል ይችላል በርባን። ግን እውነት ለመናገር በርባንን ያስፈቱት ህዝቡ ሳይሆኑ ክርስቶስ ነበረ። ምክንያቱም በርባን ይፈታ ብለው የጮሁት ሰዎች ለበርባን ባላቸው ፍቅር አይደለም፣ ለክርስቶስ ባላቸው ጥላቻ ነው። ክርስቶስ እንዲሰቀል ያላቸው ፍላጎት በርባን ካልተፈታልን እንዲሉ አደረጋቸው። ስለዚህ በርባንን ያስፈታው የዓርብ ዕለቱ መከረኛ ክርስቶስ ነበረ። ለክርስቶስ ያላቸው ጥላቻ በርባንን ነፃ አወጣው። ክርስቶስ በዚያ ቀን የወረደበት መከራ ለበርባን ነፃነቱ ነው። ስለ በርባን እያወራሁ አይደለም። በርባን ማለት እያንዳንዳችን ነን። ክርስቶስ ታስሮ ያስፈታው ሁላችንንም ነው። ይህንን ቪዲዮ የሚያይ ሁሉ በርባን እኔ ነኝ ሊል ይገባል። ምክንያቱም በርባንን ነፃ ያወጣው የክርስቶስ መታሰር ነው። በርባንን ከግርፋት ያዳነው የክርስቶስ መገረፍ ነው። ስለኛ መዳን መከራን የተቀበለ ስለኛ ሕይወት ሞትን የተሸከመ በእውነት ሕማማችንን
ተሸክሟል፣ ደዌያችንን ተቀብሏል የተባለለት መድኃኒታችን ኢየሱስ ክርስቶስ ሲሆን በክርስቶስ መከራ ነፃ የወጣነው በርባኖች ደግሞ ሁላችንም ነን።